ሀገራዊ ምክክር ሁሉንም ችግሮች በአንድ ጊዜ የሚፈታ ሳይሆን ዘላቂ መግባባትን ለመፍጠር የሚረዳ ሂደት ነው መባሉን ወደ ተመለከተው ሌላኛው መረጃችን የምናልፈው የኢትዮጵያ ሀገራዊ ምክክር ኮሚሽን ሁሉንም ችግሮች በአንድ ጊዜ የሚፈታ ሳይሆን ዘላቂ መግባባትን ለመፍጠር መደላደል የሚፈጥር ሂደት ነው ተብሏል። የተባለው የሀገራዊ ምክክር ሂደትን በተመለከተ የፖለቲካ ሳይንስ ተመራማሪው ሰሚር ዮሱፍ በአንድ መድረክ ላይ ሀገራዊ ምክክር በሚደረግባቸው ሁኔታዎች የሌሎች ሀገራት ተሞክሮና ስለሚያመጡት ውጤት በሰጡት ሙያዊ ማብራሪያ ነው። ሪፖርተራችን ኤርሚያስ በጋሻው የኢትዮጵያ ሀገራዊ ምክክር ኮሚሽን እንቅስቃሴና የፖለቲካ ሳይንስ ተመራማሪውን ሀሳብ አካቶ ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። ብሔራዊ ወይም ሀገራዊ ምክክርን በተመለከተ የተለያዩ ምሁራንና ተመራማሪዎች የተለያዩ ትርጓሜዎችን አስቀምጠዋል። አንደኛው ትርጓሜ ብሔራዊ ምክክሮች ጥልቅ ፖለቲካዊ ቀውስ ባለባቸው ሀገራት ሰፊ ስብጥር ባላቸው አካላት ዘንድ ብሔራዊ መግባባትን ለማምጣት የሚደረግ የምክክር ሂደት ነው ብሎ ይበይነዋል። ይህ ትርጉም ሀገራዊ ምክክር በጦርነት ማግስት ወይም ሰፊ ፖለቲካዊ ሽግግር በሚደረግበት ወቅት ሊካሄድ የሚገባ እንደሆነም ያነሳል። ሌሎች ትርጉሞች ደግሞ ሀገራዊ ምክክርን በተለያዩ የፖለቲካ ተዋናዮች መካከል መተማመንን ለመፍጠርና በዋና ዋና ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ጉዳዮች ዙሪያ መግባባት ለመፍጠር ጥቅም ላይ እንደሚውል እንደ ሰላም ግንባታ መሳሪያ ይመለከቱታል። በእነዚህ ትርጉሞች ውስጥ ሀገራዊ ምክክርን ከአንዳች ቀውስ በኋላ የሚደረግና ውጤቱም ሀገራዊ መግባባት እንደሆነ ተቀምጧል። የፖለቲካ ሳይንስ ተመራማሪው ሰሚር ዮሱፍ ግን ሀገራዊ ምክክርን ከዚህ ሰፋ ባለ ትርጉም ይመለከቱታል። ናሽናል ዳያሎግን ዓለም አቀፋዊ በሆነ እይታው መገንዘብ ስለሚያስፈልግ ከዛም ደግሞ በተለምዶ ግሎባል ሳውዝ የምንለው ታዳጊ ሀገሮች ያሉበት ዓለም ፔኩሊያር የሆነ ጥቅም ሊያስገኝላቸው የሚችል ጉዳይ መሆኑን ጠቆም በማድረግ ፈልጋለሁ። ሳውዘርን ወይ ያልኩት እሱ ነው። ከዛ በተጨማሪ ናሽናል ዳያሎግ ለዘመናት የተከማቹ ችግሮችን በሶስት ወር ውይይት፣ በአንድ ዓመት ውይይት እንፈታለን ብሎ ማሰብ በጣም ትክክል አይደለም። ቀቢጸ ተስፋ ነው። ናሽናል ዳያሎግ ችግሮችን ለመፍታት መደላደል የምናስቀምጥበት አጋጣሚ ነው። to kickstart a progressive process to address complex foundational problems in a given country ብዬ ነው የምረዳው። የምዕራቡ ዓለም ዛሬ የደረሰበት የዲሞክራሲና የስልጣኔ ደረጃ ላይ ለመድረስ ብዙ ዋጋ ከፍሏል። አደጉ በምንላቸው ሀገራት አሁን የምናየው እድገት እውን የሆነው በየሀገሩ ባለ ልዩ ሁኔታ ውስጥ በተካሄዱ ብዙ አብዮቶች፣ ብዙ ጦርነቶችም ጭምር ነው። ሰሚር ዮሱፍ የየራሳችን ችግሮች ያሉብን በማደግ ላይ ያለን ሀገራት ራሳችንን ከዚያኛው ዓለም ጋር እያነጻጸርን መመልከት የለብንም ከራሳችን ልዩ ሁኔታ አንጻር እንጂ ይላሉ። ሀገራዊ ምክክርንም የሚመለከቱት ከዚህ አንጻር ነው። ዲሞክራሲ ስንል ምን ማለታችን ነው? የቡድን መብት ስንል ምን ማለታችን ነው? የብሔሮች መብት ስንል ምን ማለታችን ነው? አገራዊ አንድነትና ወጥነት ስንል ምን ማለታችን ነው? እያንዳንዱ መሰረታዊ ችግሮች ብያኔያቸው ላይም ገና ስለማንስማማ በጋራ መጠን በተቻለ መጠን የጋራ ትርጓሜ የምናፈላልግበት መድረክ ነው። አንደኛ ነገር። ሁለተኛ ነገር እነዚህን ዲፋይን ያደረግናቸውን የበየናቸውን ችግሮች፣ ተግዳሮቶች ለመፍታት ተቋማዊ መደላደል ምንተክልበት አጋጣሚ ነው። ችግሮቻችንን በ4 ዓመት የሀገራዊ ምክክር ስራ ወይም ደግሞ በ3 ወር በ4 ወር ፕሌነሪ ልንፈታው አንችልም። ነገር ግን የምንፈታበት ረዥም መንገድ ስለሆነ ያንን መንገድ ተቋማዊ መደላደል የምንፈጥርበት የባህል የውይይት ባህል መደላደል የምንፈጥርበት አዲስ እድል አድርገን መውሰድ ይገባናል። ታሪኳም የኖርነውም እንደሚነግረን ኢትዮጵያ እስካሁን በጦርነትም በአብዮትም ለውጥ ለማምጣት የተሞከረባት ሀገር ነች። እስካሁን ግን ሰላምና መግባባት የተሞላበት የሰለጠነ ዲሞክራሲያዊ ስርዓት የማስፈንን ግብ አላሳካችም። ከዚህ በመነሳት አገራዊ መግባባት ያስፈልጋል የሚል ጥሪ ከተለያዩ የፖለቲካ ኃይሎች ሲነሳ ከርሟል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዚህ መነሻ ተቋቁሞ ባለፉት 4 ዓመታት ከሌሎች ሀገራት በተለየ ህዝባዊ ምክክር ሲያካሂድ ቆይቷል። አሁን አገራዊ ጉባኤው የሚደረግበት የመጨረሻ ምዕራፍ ላይም ደርሷል። በአዋጁ በግልጽ እንደተቀመጠውም ምክክሩ እጅግ መሰረታዊ በሆኑ ጉዳዮች ላይ መግባባት መፍጠር ነው ዓላማው። የፖለቲካ ሳይንስ ተመራማሪው መግባባት የሚለው ጉዳይ በልኩ ልንመለከተው የሚገባ ነው ይላሉ። ሀገራዊ መግባባት ስንል በይዘት መስማማት ከሆነ በጣም የሚያከራክሩን መሰረታዊ የሆኑ ጉዳዮች ላይ ሁሉ ተስማምተን መለያየት አድርገን ከወሰድነው በጣም ከፍ ያለ
ስታንዳርድ ባር ሰቅለን እየተጓዝን እንደሆነ ማወቅ አለብን። በጣም ከባድ በጣም አጨቃጫቂ የሆኑ ጉዳዮችን ተሸክመን ነው ለስንት ዓመታት የተጓዝነውና በናሽናል ዳያሎግም ይሁን በሌላ መንገድ እነዚህን ሁሉ ልዩነቶች ወደ አንድ አምጥተን ዜጎች በአጠቃላይ ተስማምተን የሚለው ሐሳብ ትንሽ ቀቢጸ ተስፋ አድርጌ ነው ወስደው ከዛ ይልቅ ሂደታዊ መግባባት ላይ ማተኮር አለብን ብዬ አምናለሁ። ምን ማለት ነው? እነዚህን ችግሮች እነዚህን ልዩነቶች ዝንተ ዓለማችንን እየተከራከርን ግን ልማታችን ሳይደናቀፍ ወደ ጦርነት ሳንገባ በተቋም ውስጥ ክርክሩን አስቀምጠ ነው መሄድ ከቻልን ትልቅ ስኬት አሳክተናል ብዬ አስባለሁ። አገራዊ ምክክር ኢትዮጵያ ብቻ ያደረገችው ልዩ ክንውን አይደለም። በተለያዩ የአፍሪካ፣ የላቲን አሜሪካ፣ የኤዥያና የመካከለኛው ምስራቅ አገራት ተከናውኗል። የሁሉም አገራት የምክክር ሂደቶች የየራሳቸው ስኬቶችና ድክመቶች አሉባቸው። በኢትዮጵያ የምክክር ሂደት አሁን የዋናው የምክክር ጉባኤ የሚደረግበት ጊዜ ላይ እንገኛለን። ሰሚር የሱፍ በዚህ እርከን ሊታሰብባቸው የሚገቡ ናቸው የሚሏቸውን ጉዳዮች ከሌሎች አገራት አንጻር ያነሳሉ። ውሳኔዎች እንዴት ይወሰናሉ? በተለይ ዴድሎክ ሲደረስ ውሳኔዎች በምን መንገድ ይወሰናሉ የሚለው ጉዳይ ላይ ሰፊሽንት ኮንሰንሰስ የሚሉት አለ፣ ካውንስል ኦፍ ኤልደርስ የሚባል አለ፣ ፓነል ኦፍ ኤክስፐርትስ የሚባል አለ፣ ወርኪንግ ግሩፖች ይቋቋማሉ፣ ባክ ዶር ኔጎሽዬሽንስ ይደረጋሉ። እነዚህን ሁሉ በሚገባቸው መንገድ እያመጡ ዴድሎኮችን ለማለፍ ውሳኔዎችን ለማሳለፍ ብዙ ጥረቶች መደረግ ያስፈልጋቸዋል። መጨረሻ ላይ ትግበራ ውስጥ ሲገባ ቅድም እንዳልኩት በናሽናል ፕሌነሪው ስለማያልቅ ውይይት ተቋማት ያስፈልጋሉ። ኮሚሽኖች መቋቋም አለባቸው። የግምገማ ሜካኒዝሞች መቀመጥ አለባቸው። እየተሳካ ነው እየተሳካ አይደለም ብሎ ሂደቱን ለመከታተል ከዛ ደግሞ ተጨማሪ ውይይቶች የሚደረጉበትን መሰረትን መጣል አብሮ ያስፈልጋል። የኢትዮጵያ ሀገራዊ ምክክር ጉባኤ ሐምሌ 8 2018 እዚህ አዲስ አበባ መካሄድ ይጀምራል ተብሎ ይጠበቃል። ከኮሚሽኑ የተገኘው መረጃ እንደሚያሳየውም ጉባኤው ቢያንስ ለ30 ቀናት የሚካሄድ ነው።